በየዓመቱ ከሚዘጋጁት የኤግዚት ኤግዛም ጥያቄዎች ቢያንስ ሁለቱ የሚወጡት እዚህ ቻፕተር ላይ አጀስቲንግ ኢንትሪን በተመለከተ ነው። እነዚህን ጥያቄዎችን ለመስራት ይህን ቪዲዮ እስከ መጨረሻው እንድትከታተሉ ጋብዛለሁ። ሰላም ለእናንተ ይሁን ውድ የፊደል ቲችንግ ሚዲያ ቻናል ቤተሰቦች እንደምን አላችሁ? ከ3 ቀን በፊት በሰራሁት ቪዲዮ የቻፕተር 2 ፓርት 1 ዘ ሪከርዲንግ ፕሮሰስ የሚለውን በዝርዝር አይተናል። ዛሬ ደግሞ ፓርት 2 አጀስቲንግ አካውንትስ የሚለው ፓርት ይዤላችሁ መጥቻለሁ። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁ በኮሜንት መስጫ ሳጥኑ ላይ ሀሳባችሁን እንድትገልጹ አበረታታለሁ። ለወዳጅ ጓደኞቻችሁ ደግሞ ሼር እያደረጋችሁ ወደ ቪዲዮ አልፋለሁ። አንዳንድ ተርሞችን መጀመሪያ ማየት ይኖርብናል። የመጀመሪያው ታይም ፔሪድ አሳምፕሽን ወይም ደግሞ የፔሪዲክሲቲ አሳምፕሽን ብለን እንጠራዋለን። ምን ማለት ነው? አካውንታንትስ ዲቫይድ ዘ ኢኮኖሚክ ላይፍ ኦፍ ኤ ቢዝነስ ኢንቱ አርቲፊሻል ታይም ፔሪድ ይለናል። ቢዝነሶች ፎር ሪፖርቲንግ ፐርፐዝ ቢዝነስ አክቲቪቲያቸውን ሪፖርት ለማድረግ በሚል ታይም ፔሪዱን አርቲፊሻሊ ክላሲፋይ ያደርጉታል ወይም ደግሞ ዲቫይድድ ያደርጉታል። መንዝሊ ሊሆን ይችላል፣ ኳርተርሊ ሊሆን ይችላል። ያ ማለት በየ3 ወሩ ኦር ደግሞ ይርሊ ሊሆን ይችላል። አካውንቲንግ ፔሪድ ዲሳይድ ያደርጋል። ዶንት ፎርጌት የአካውንቲንግ ፔሪድ ነሰሰርሊ ከፊዚካል ይሩ ወይም ደግሞ ከካሌንደር ይር ጋር ማች ማድረግ ላይ ይጠበቅበት ይችላል። ለምሳሌ ኢን ኢትዮጵያን ኬዝ ፊዚካል ይር ወይም ደግሞ በጀት ይር የምንለው ሐምሌ 1 ይጀምራል፣ ከዛ ሰኔ 30 ያልቃል። ካሌንደር ይር ኢንተርናሽናሊ የጎርጎሪያን ካሌንደር ይር ነው ያለው ጃንዋሪ 1 ጀምሮ ዲሴምበር 31 የሚያልቀው። የኢትዮጵያው መስከረም 1 አዲስ ዓመት የምንጀምረው ኢትዮጵያን ካሌንደር ይር ነው። ሶ አካውንቲንግ ፔሪድ ማለት ነሰርሊ ከፊዚካል ይሩ ወይም ደግሞ ከካሌንደር ይር ጋር ማች ማድረግ አለበት ማለት ሳይሆን ማች ሊያደርግ ይችላል፣ ላያደርግ ይችላል። ኢት ኢዝ ኖት ኦልዌይስ ትሩ ማለት ነው። ካምፓኒዎች ቢዝነስ አክቲቪቲያቸውን አርቲፊሻሊ ዲቫይድድ ያደርጉታል ፎር ሪፖርቲንግ ፐርፐዝ ነው። መንዝሊ፣ ኳርተርሊ ኦር ሰሚ አኑዋሊ ሊሆን ይችላል፣ ይርሊ ሊሆን ይችላል። ያ ታይም ፔሪድ አሳምፕሽን ብለን እንጠራዋለን። ለምሳሌ ይህን ጥያቄ እስኪመልሱ The time period assumption states that ይላል A revenue should be recognized in the accounting period in which it is earned no ይሄ revenue recognition principle ነው። ከዚህ በኋላ የምናየው ነው። Expense should be matched with revenue ይሄም expense recognition principle ነው። C the economic life of a business can be divided into artificial time period yes መልሳችን C ነው። D the physical year should correspond with the calendar year not necessarily ፊዚካል ይሩ ከካሌንደር ይሩ ጋር ማች ማድረግ ላይ ይኖርበት ይችላል። ሶ ሲ ነው መልሳችን የሚሆነው ማለት ነው። በአጀስቲንግ ኢንትሪ ሂደት ውስጥ አክሩዋል እና ካሽ ቤዝ አስፈላጊ ናቸው። ከዚህ በፊት ከአክሩዋል እና ካሽ ቤዝ ጋር ተያይዞ 2 ቪዲዮ ሰርቻለሁ። እሱን ወደ ኋላ ተመልሳችሁ እንድታዩት አበረታታለሁ። ረቨኑ የምንለው እርን ስናደርግ ሪኮግናይዝ የምናደርገው ነው በአክሩዋል ቤዝ። ኤክስፔንስ የምንለው ደግሞ ኢንካርድ ስናደርግ ነው የምናዘግበው ራዘር ዛን ፔድ ስናደርግ ሳይሆን ይለናል አክሩዋል ቤዝ። ካሽ ቤዝ ስሙ እንደሚያመለክተው መሰረት የሚያደርገው ካሽ ነው which is revenue ለማለት it must be cash received መደረግ አለበት። ኤክስፔንስ ለማለት cash must be paid መሆን አለበት ነው። በዚህ ኮርስ የምናየው አይኤፍአርኤስን ቤዝ አድርገን ስለሆነ የምንሰራው አክሩዋል ቤዝ ኦፍ አካውንቲንግ ነው because cash ቤዝ ኦፍ አካውንቲንግ is not in accordance with አይኤፍአርኤስ ስለሚለን ማለት ነው። በአይኤፍአርኤስ ሪኮመንድ ስለማይደረግ አክሩዋል ቤዝ የሚጠቀሙ ካምፓኒዎች ያከናወኑት የሚችሉትን አጀስቲንግ ኢንትሪ ነው የምናየው ማለት ነው። revenue recognition principle ማለት ካምፓኒስ recognize revenue in the accounting period in which it is earned በአካውንቲንግ ፔሪዱ እርን በተደረገበት አካውንቲንግ ፔሪድ መመዝገብ አለባቸው ነው። ፎር ኤግዛምፕል ሰርቪስ ሪኩዌስት የተደረገበት ቀን ዲሴምበር 1 ሊሆን ይችላል። አስዩም ሰርቪሱን ፐርፎርም ያደረግነው ደግሞ ዲሴምበር 20 ሊሆን ይችላል። ክፍያ ደግሞ የተቀበልነው ለምሳሌ ፌብሩዋሪ 1 ሊሆን ይችላል። እንደምታዩት 3 ቀናቶች አሉ። ይርሊ አካውንቲንግ ፔሪድ የሚጠቀም ከሆነ የዚህ ካምፓኒ አካውንቲንግ ፔሪዱ ኢንድ የሚያደርገው ዲሴምበር 31 ነው። ከዲሴምበር 1 እስከ ዲሴምበር 31 ባለው ፔሪድ ውስጥ አገልግሎት ሰጥቷል። ምንም እንኳን ገንዘቡን በሚቀጥለው ዓመት ፌብሩዋሪ 1 የሚቀበለው ቢሆንም ይህ ረቨኑ እርን በተደረገበት ዓመት መመዝገብ አለበት በዚህኛው ፔሪድ ማለት ነው which is called revenue recognition principle እንለዋለን። In a service enterprise, revenue is considered to be earned at the time of the service performed. Obviously, service enterprises ላይ revenue recognize መደረግ ያለበት
at the time of service performed ነው። ቤዛችን ሰርቪሱን ፐርፎርም አድርገናል ወይስ አላደረግንም የሚለው ኮንሰፕት ነው ማለት ነው። ኤክስፔንስ ሪኮግኒሽን ፕሪንሲፕል it is all about matching ነው የምናወራው። ስለ ማቺንግ ፕሪንሲፕል ነው የምናወራው። ምን ማለት ነው? ብዙ ጊዜ በአካውንቲንግ let the expense follow the revenue እንላለን። ምን ማለት ነው? እያንዳንዱ ጀነሬት የምናደርገው revenue behind some sort of effort አለው። ካምፓኒዎች የተወሰነ ኢፈርት ኢንከር አድርገው ነው ኮስት ኢንከር ተደርጎ ነው revenue የሚገኘው። ስለዚህ ለምሳሌ ረቨኑ አገኘን ካልን ያን ረቨኑ ዊዛውት ኤክስፔንስ ሊሆን አይችልም። ሶ ረቨኑ ሪፖርት በተደረገበት ፔሪድ ያን ረቨኑ ለማግኘት ኢንከር ያደረግነው ኤክስፔንስም አብሮ ሪፖርት መደረግ አለበት ነው። ረቨኑን ኢን ዋን ፔሪድ ኤንድ ኤክስፔንሱን ደግሞ ኢን ዘ አዘር ፔሪድ ሪፖርት ማድረግ የለብንም። The expense must be matched with the revenue generated. ኢንከር የተደረገው ኤክስፔንስ ጀነሬት ካደረግነው ረቨኑ ጋር must be match ተደርጎ ሪፖርት መደረግ አለበት። in the same accounting period ሪፖርት መደረግ አለባቸው ነው which is called expense recognition principle እንለዋለን ማለት ነው። ይህን ጥያቄ ለምሳሌ እንስራ። accrual based of accounting ይለናል። የaccrual based of accounting ግን ሪፕሬዘንት ሊያደርግ የሚችል ከኤስኬጂ ውስጥ ካሉት የትኛው ሊሆን ይችላል ነው። የaccrual based ሊሆን የሚችለው ጂን ተመልከቱት። companies record transaction in the period in which the events occur either revenue or expense ሪኮግናይዝ መደረግ ያለበት እርንና ኢንከርድ በተደረገበት እለት ነው ወይም ደግሞ ኢቨንቱ ኦከር ሲደረግ ነው የሚለን which is accrual based of accounting ነው። ተራ ቁጥር 2 ካሌንደር ይር ይለናል። ካሌንደር ይር ማለት which is F ነው የሚሆነው an accounting time period that starts on January 1 ends on December 31 ጎርጎሪያን ካሌንደር ይር ማለት ነው። ኢትዮጵያን ካሌንደር ይር ከተባለ ግን ሴፕቴምበር 1 ይጀምራል ከዛ ጳጉሜ 5 or 6 ኢንድ ያደርጋል ማለት ነው። ታይም ፔሪድ አሳምፕሽን የምንለው ሲ አካውንታንትስ ዲቫይድ ዘ ኢኮኖሚክ ላይፍ ኦፍ ኤ ቢዝነስ ኢንቱ አርቲፊሻል ታይም ፔሪድ ሶ ሲ ይሆናል መልሱ። አራተኛ ኤክስፔንስ ሪኮግኒሽን ፕሪንሲፕል which is B efforts or we call it expense የምንለው should be matched with revenue ማለት ነው። አቺቭ ካደረግነው እርን ካደረግነው ረቨኑ ጋር ኤክስፔንሱ ማች ተደርጎ ሪፖርት መደረግ አለበት ይለናል የኤክስፔንስ ሪኮግኒሽን ፕሪንሲፕል። ኦኬ ዘ አዘር ኩዌስችን true false ነው። one of the following statements about the accrual base of accounting is false ይለናል። accrual base of accounting ን በተመለከተ ትክክል ያልሆነው የትኛው ነው ይለናል። ዲ ነው revenue is recorded only when cash is received and expense are recorded only when cash is paid ይለናል። ይሄ የካሽ ቤዝ አካውንቲንግ ፕሪንሲፕል ነው። ካሽ ቤዝ አካውንቲንግ revenue የሚመዘገበው ካሽ ሪሲቭ ስናደርግ ነው። ኤክስፔንስ የሚመዘገበው ካሽ ፔድ ስናደርግ ነው ይለናል። accrual base false የሆኑ ስለሚለን ዲ false ነው። ኤቢሲዲ ግን ትክክል ናቸው ማለት ነው። አሁን ወደ adjusting entry እንምጣ። look adjusting entry የምንለው make it possible to report correct amount on the statements of financial position and on the income statement. A company must make adjusting entry every time it prepares the financial statement. ይሄ በጣም ቤዚክ ነው by the way ብዙ ጊዜ ኤግዚት ኤግዛም ፈተና ላይ የማይቀር ጥያቄ ነው። adjusting entry መቼ ነው የሚከናወነው ከተባለ every time when the company prepare financial statement ማንኛውም ድርጅት ፋይናንሻል ስቴትመንት ሲያዘጋጅ ሁሌም adjusting entry ማከናወን ይኖርበታል ቀድሞ ማለት ነው። usually at the end of the accounting period when financial statement is prepared። ይሄ በባለፈው ቪዲዮአችን መጨረሻ ላይ ሰርተን ያቆምነው እዚህ ላይ ነበር ካስታወሳችሁ የፒነር አድቨርታይዚንግ ኤጀንሲ ካምፓኒ ኦክቶበር 31 ያዘጋጀው ትሪያል ባላንስ ይሄን ይመስል ነበር። እዚህ ጋር እንደምታዩት አንዳንዶቹ አካውንት ባላንሶች አፕዴት የተደረጉ ናቸው፣ አንዳንዶቹ ደግሞ አይደለም። አፕዴት የሚያስፈልጋቸው አጀስት መደረግ ያለባቸው አካውንቶች ካሉ አጀስቲንግ ኢንትሪ የምንሰራላችሁ ይሆናል። አጀስቲንግ ኢንትሪ ለማከናወን ፎከስ ማድረግ ያለብን ሁለት ፕሪንሲፕሎች ላይ ነው። ረቨኑ ሪኮግኒሽን እና ኤክስፔንስ ሪኮግኒሽን በተመለከተ ነው ፎከስ የምናደርገው። አካውንቶቹን በሁለት ነው ከፍለን የምናያቸው፣ ዲፈራል ኤንድ አክሩዋል። ዲፈራል የምንላቸው በሁለት ይከፈላሉ፣ ፕሪፔድ ኤክስፔንስ እና አንኤርንድ ረቨኑ። ፕሪፔድ ኤክስፔንስ ማለት ኤክስፔንስ ፔድ ኢን ካሽ ለወጪ ተብሎ ካሽ ተከፍሏል ቀድሞ የተከፈለ and recorded as asset እንደ አሴት ተመዝግቧል before they are used or consumed ነገር ግን አልተጠቀምነውም so advance payment ነው ቅድመ ክፍያ ነው prepaid expense ማለት። unearned revenue ማለት ደግሞ revenues received in cash ገቢ በሚል ስም ካሽ ተቀብለናል ነገር ግን
እንደ ሊያቢሊቲ ነው የመዘገብነው ቢፎር ዘ ኤርንድ። ይሄ ደግሞ አገልግሎቱን ሳንሰጥ ወይ ደግሞ ሽያጩን ሳንፈጽም ከከስተመሩ ቀድመን የተቀበልነው ገንዘብ ነው። እርን እስኪደረግ እንደ ዕዳ ይመዘገባል ማለት ነው። ሌላኛው አክሩዋል አካውንት ናቸው። አክሩዋሎችን በሁለት ይከፈላሉ። አኪውርድ ረቨኑ እና አኪውርድ ኤክስፔንስ ብለን። አኪውርድ ረቨኑ ማለት ረቨኑ እርንድ አያችሁት፣ እርን ያደረግነው በት ኖት የት ሪሲቭድ ኢን ካሽ፣ በካሽ ግን ያልተቀበልነው ወይም ያልመዘገብነው ነው። አኪውርድ ኤክስፔንስ ማለት ኤክስፔንስስ ኢንከርድ በት ኖት የት ፔይድ ኢን ካሽ ኦር ሪከርድድ። ኢንከርድ ሆኗል፣ ኤክስፔንስ ሆኗል፣ ብር ግን አልከፈልንም ወይም ደግሞ አልመዘገብነውም። ሶ አጀስቲንግ ኢንትሪዎች ከነዚህ ሁለት አክሩዋል እና ዲፈራል አካውንት አይወጡም ማለት ነው። የመጀመሪያው ዲፈራል አካውንት ፕሪፔድ ኤክስፔንስን እንመልከት። ፕሪፔድ ኤክስፔንስ ማለት ኢኒሺያሊ እንደ አስቴት ነው የምትመዘግቡት። ምክንያቱም ሰርቪሱ ወይም ደግሞ ቤኔፊቱ ዊል ቢ ሪሲቭድ ኢን ዘ ፊውቸር። ለምሳሌ የቤት ክራይ ከሆነ ቀድማችሁ የከፈላችሁት፣ ወይ የኢንሹራንስ ክፍያ ከሆነ፣ ወይ ደግሞ አላቂ እቃዎችን ስቴሽነሪ ማቴሪያሎችን ከሆነ የገዛችሁት፣ ኦር ለአድቨርታይዝመንት የከፈላችሁት ክፍያ ከሆነ፣ ወይም ደግሞ ለኢኩዊፕመንት ሜንተናንስ የከፈላችሁት ክፍያ ከሆነ፣ ወይንም ደግሞ የፊክስድ አስቴት ግዢ ከሆነ ኢኒሻሊ እንደ አስቴት ነው የሚመዘገቡት። ምክንያቱም አሁን ፔይ ያደረጋችሁት ክፍያ ጥቅሙ ገና ከፊውቸር ከፊት ነው የሚመጣው። ለምሳሌ የቤት ኪራይ ቀድማችሁ ከከፈላችሁ የቤት ኪራይ አገልግሎቱን የምታገኙት ገና ስትኖሩበት ነው። ኢኩዊፕመንት ከገዛችሁ ኢኩዊፕመንቱ የተገዛ ዕለት እንደ አሴት ይመዘገባል። ነገር ግን ቀን በሄደ ቁጥር አገልግሎቱን እየሰጣችሁ ሲሄድ ነው ኤክስፔንስ እየሆነ የሚሄደው ማለት ነው። ለምሳሌ ሉክ ኢኒሻሊ ስትመዘግቧቸው እንደ አሴት ነው የሚመዘገቡት፣ ዴቢት ይደረጋሉ። ስሩ ታይም ግን ኤክስፔንስ እየሆኑ ይሄዳሉ። ሶ አሴትነቱ ምን እየሆነ እየቀነሰ፣ ስለዚህ አጀስቲንግ ኢንትሪዋ እንዳያቸዋት በክሬዲት ሆናለች። አሴት ክሬዲት ይሆናል which is decrease ያደርጋል። ኤክስፔንስ ግን ኢንክሪዝ ያደርጋል። ሶ ኤክስፔንስ በዴቢት ይመዘገባል። ሶ ፕሪፔድ ኤክስፔንስ የምንለው ከአሴት ወደ ኤክስፔንስ ነው ሙቭ የሚያደርገው። ስለዚህ አጀስቲንግ ኢንትሪያችሁ የሚሆነው ኤክስፔንስን መጨመር አሴትን መቀነስ ይሆናል ማለት ነው። እስኪ ከባለፈው ኤግዛምፕላችን አንድ ምሳሌ እንውሰድ። ካስታውሳችሁ ፒነር አድቨርታይዚንግ ኤጀንሲ ካምፓኒ ኦክቶበር 5 የ2500 ኮስት ያለው ሳፕላይስ ገዝቶ ነበር። አስዩም አን ኢንቨንተሪ ካውንት አት ዘ ክሎዝ ኦፍ ቢዝነስ ኦን ኦክቶበር 31 ሪቫልስ ዛት 1000 of supplies are still on hand. ሎክ የ2500 ያክል ስቴሽነሪ ማቴሪያል ነበር የገዛችሁት። የወሩ መጨረሻ ላይ ግን ስትቆጥሩት እጃችሁ ላይ ያለው ስንት ነው? 1000 ነው። the remaining expense ሆኗል ማለት ነው። ኤክስፔንስ ሆኗል ማለት እንደ አሴት ነበር የመዘገብኩት ሀብት ብዬ ሳፕላይስ ብዬ አሴት ብዬ መስግቤው ነበር። አሁን ወደ ምን ይቀየራል ማለት ነው? ወደ ኤክስፔንስ። ምን ያክሉ? 1500 ቀሪው ማለት ነው። ሶ እዚህ ጋር በክሬዲት የሚሆነው አሴት ነው ብያችኋለሁ፣ በዴቢት የሚሆነው ደግሞ ኤክስፔንስ ነው። ስለዚህ ይሄን ኤክስፔንስ ምን ብለን እንመዘግበዋለን? ኦክቶበር 31 ሳፕላይስ ኤክስፔንስ በዴቢት 1500 ሳፕላይዝ አሴት ደግሞ በክሬዲት 1500 አድርገን እንመዘግበዋለን። ሶ ምን ያክል ሳፕላይዝ ቀረን ብንል እንደዚህ አይነት ፖስቲንግ መስራት እንችላለን። ካስታወሳችሁ አድቨርታይዚንግ ሳፕላይሳችን 2500 ነበረን የገዛ ነው ማለት ነው። ኦክቶበር 5 የገዛ ነው። አሁን በአጀስቲንግ ኢንትሪ እንደምታዩት በክሬዲት 1500 አደረኩት። ስንት ቀረኝ? 1000 ቀረኝ። አያችሁት? ከቀሬ ጋር ማች አደረገ ማለት ነው። ሌላ አዲስ አካውንት ተፈጠረ። አድቨርታይዚንግ ሳፕላይስ ኤክስፔንስ የሚባል አካውንት ተፈጠረ which is በዴቢት ሳፕላይስ ኤክስፔንስ በዴቢት ሆነ ማለት ነው። ሶ ይህ አጀስቲንግ ኢንትሪ አሴት ዲክሪዝ አደረገ፣ ኤክስፔንስን ኢንክሪዝ አደረገ because ፕሪፔድ ኤክስፔንስ ስለሆነ ሙቭመንቱ ፍሮም አሴት ቱ ኤክስፔንስ ስለሆነ ማለት ነው። ሌላ እዚሁ ኤግዛምፕል ላይ ካስታወሳችሁ ኦክቶበር 4 የአንድ ዓመት ኢንሹራንስ ክፍያ ከፍለን ነበር፣ ቅድመ ክፍያ የአንድ ዓመት 600 ብር ማለት እንግዲህ በወር ስንት ማለት ነው? በ12 ታካፍሉታላችሁ 50 ማለት ነው። የከፈልነው ኦክቶበር 4 ነው። ኦክቶበር 31 ላይ ሆነን ስናስበው ኦልሬዲ የአንድ ወሩን ተጠቅመናል። ከፊታችን የ11 ወር ይቀራል። ሶ ኦክቶበር 31 ፕሪፔድ ኢንሹራንሱ 600 ሳይሆን 550 ነው የሚቀረው ኦልሬዲ የአንድ ወሩ ስለተጠቀምነው ማለት ነው።
ስለዚህ አሴት 600 የምንላት ፕሪፔድ ኢንሹራንስ በ50 ትቀንሳለች። ኢንሹራንስ ኤክስፔንስ ደግሞ በ50 ይጨምራል ማለት ነው። እንደዚህ አድርገን እንመዘግበዋለን። ኢንሹራንስ ኤክስፔንስ በዴቢት 50፣ ፕሪፔድ ኢንሹራንስ ደግሞ በክሬዲት 50 እንለዋለን። ፖስት ስታደርጉት እንደዚህ ይሆናል። ፕሪፔድ ኢንሹራንስ ኦክቶበር 4 ምን ብለን መተናል? 600 በአሴት አለን ብለናል በዴቢት። አሁን ግን ኦልሬዲ አንድ ወሩን ስላስቆጠርን ፕሪፔድ ኢንሹራንሳችን በ50 ይቀንሳል፣ በክሬዲት ሆነ ማለት ነው። ስንት ቀረን? ፕሪፔድ ኢንሹራንስ 550። አዲስ አካውንት ተፈጥሯል፣ ኢንሹራንስ ኤክስፔንስ የሚባል which is 50 በዴቢት እናደርጋለን ማለት ነው። ኦኬ ሌላኛው ፕሪፔድ ኤክስፔንስ ኬዝ ዲፕሬሲዬሽን ኤክስፔንስ ነው። ካስታወሳችሁ የፒነር አድቨርታይዚንግ ካምፓኒ የ5000 ኦፊስ ኢኩፕመንት ገዝቶ ነበር። ይሄ ኦፊስ ኢኩፕመንት ኢኒሺያሊ እንደ አሴት ነው የሚመዘገበው። ነገር ግን ስሩ ታይም ሳም ፓርት ኦፍ ዘ ኦፊስ ኢኩፕመንት ኮስቱ ኤክስፔንስ እየሆነ ይሄዳል ማለት ነው። ለምሳሌ ጊቭን ነው በአመት በ480 ዲፕሪሺየት ያደርጋል ይላል። በነገራችን ላይ ፋውንዳሜንታል አካውንቲንግ 2 ቻፕተር 2 ላይ በዝርዝር ታዩታላችሁ። ፎርሙላ አለው፣ ሜቶዶች አሉ፣ ዲፕሪሲዬሽን ሲሰላ ማለት ነው። እዚህ እንድትይዙ የሚፈለገው ፊክስድ አሴቶች ወይም ደግሞ ከአንድ አመት በላይ የአገልግሎት ዘመን ያላቸው ፊክስድ አሴት የምንላቸው ኤክሴፕት ላንድ ዲፕሪሺየት ያደርጋሉ፣ የእርጅና ቅናሽ ዋጋ ይሰላላቸዋል ነው። በአመት 480 ያክል ዲፕሪሺየት ያደርጋሉ። ወደ ወር ሲቀይሩት ሲካፈል 12 ብታደርጉት $40 በወር ዲፕሪሺየት ያደርጋሉ ማለት ነው። ስለዚህ የወሩ መጨረሻ የቀራችሁ ኦፊስ ኢኩፕመንት 5000 ሳይሆን 40 ትቀንሱበታላችሁ which is almost 4960 አካባቢ ማለት ነው። ስለዚህ አሴታችን በ40 ይቀንሳል። 5000 የነበረው ወደ 4960 ይወርዳል። ዲፕሪሲዬሽን ኤክስፔንስ ደግሞ ዴቢት ይሆናል ማለት ነው። ምክንያቱም ፕሪፔድ ኤክስፔንስ ላይ አሴት ዲክሪዝ ያደርጋል፣ ኤክስፔንስ ኢንክሪዝ ያደርጋል ስላልን ማለት ነው። ሶ ዲፕሪሲዬሽን ኤክስፔንስ ዴቢት 40 ይሆናል። አኪሙሌትድ ዲፕሪሲዬሽን ደግሞ ክሬዲት 40 ይሆናል። እዚህ ጋር አኪሙሌትድ ዲፕሪሲዬሽን ያልኩት የኦፊስ ኢኩፕመንት ኮንትራሴት አካውንት ነው። ኮንትራሴት ማለት ዲክሪዝ የሚያደርግ የሚቀንስ ማለት ነው። ማንን የሚቀንስ? ኦፊስ ኢኩፕመንትን የሚቀንስ። እዚህ ጋር እንዳሳየዋችሁ 40 ስትቀንሱባት 4960 ይመጣል ኦፊስ ኢኩፕመንት። ስለዚህ 40 አኪሙሌትድ ዲፕሪሲዬሽን ፎር ኦፊስ ኢኩፕመንት ተብሎ ይጠራል ማለት ነው። ፖስት ስናደርገው ኦፊስ ኢኩፕመንት እንዲሁ እንዳለ ነው ሪፖርት የሚደረገው ቢኮዝ ዲፕሪሺየት ሲያደርግ በስሙ ክሬዲት አይደረግም። አኪሙሌትድ ዲፕሪሲዬሽን በክሬዲት አያችሁት። በክሬዲት ያደርኩት ለምንድን ነው? የኦፊስ ኢኩፕመንት ኮንትራ ነው። ኮንትራ ነው ማለት ኦፊስ ኢኩፕመንትን የሚቀንስ ነው። ኦፊስ ኢኩፕመንት ደግሞ አሴት ነው። አሴት እንዲቀንስ ምን መሆን አለበት? ክሬዲት መደረግ አለበት። that's why ክሬዲት ባላንስ ያለው ማለት ነው። ዲፕሪሲዬሽን ኤክስፔንስ በ40 ዴቢት ይደረጋል። ይኸው እዚህ ጋር ሪፖርት ብታደርጉ ታዩታላችሁ። አኪሙሌትድ ዲፕሪሲዬሽን ኮንትራሴት አካውንት ነው ይላል። ኦፊስ ኢኩፕመንት 5000 ይቀመጥና ሲቀነስ አኪሙሌትድ ዲፕሪሲዬሽን ፎር ኦፊስ ኢኩፕመንት 40 ታደርጉና ባላንሱ 4960 ተደርጎ ሪፖርት ይደረጋል ማለት ነው። አሁን የፕሪፔድ ኤክስፔንስ ኬዝ ጨረስን። ሶ ስናጠቃልለው ኢፍ የኢንሹራንስ ቅድመ ክፍያ ከሆነ፣ የሳፕላይስ ግዢ ከሆነ፣ የአድቨርታይዝመንት፣ የሬንት እንዲሁም የሌሎች ኤክስፔንስ ቅድመ ክፍያ ከሆነና የፕላንት አሴት ወይም የፊክስድ አሴት ግዢ ከሆነ ኢኒሻሊ እንደ አሴት ስለምንመዘግባቸው ስሩ ታይም አሴት ዲክሪዝ እያደረገ ኤክስፔንስ እየጨመረ ስለሚሄድ ኤክስፔንስ ዴቢት አሴት ምን እያደረገ ክሬዲት እያደረግን እንሄዳለን። ሶ እችን አጀስቲንግ ኢንትሪ ነው ማስታወስ የሚኖርባችሁ። ፕሪፔድ ኤክስፔንስ መሆኑን ካወቃችሁ መጠቀም ያለባችሁ ዴቢት ኤክስፔንስ በዴቢት ይሆናል፣ አሴት በክሬዲት ይሆናል ማለት ነው። ሌላኛው ዲፈራል አካውንት አንርንድ ረቨኑ ነው። ለምሳሌ ከቤት ኪራይ ሊሆን ይችላል፣ የአየር መንገድ ቲኬት ፎር ኤግዛምፕል አየር መንገድ ገና አገልግሎቱን ሳይሰጥ ነው አይደል የቲኬት የምትቆርጡት። ሶ አየር መንገድ ምን ብሎ ነው የሚመዘግበው? አንርንድ ረቨኑ ብሎ ነው የሚመዘግበው። ልክ የፍላይት አገልግሎቱን ከሰጣችሁ በኋላ ነው ረቨኑ ብሎ የሚመዘግበው። የትምህርት ቤት ክፍያም እንደዛው ነው። የትምህርት ቤቶች ቅድመ ክፍያ ነው የሚቀበሏችሁ ከሰሚስተሩ በፊት ወይም ደግሞ ከወር በፊት ነው የሚቀበሏችሁ። ሲቀበሏችሁ አንእርንድ ረቨኑ ብለው ይመዘግቡታል። ልክ ሰሚስተሩ ሲያልቅ እናንተ የትምህርት አገልግሎቱን እንዳገኛችሁ ሲያረጋግጡ ረቨኑ ብለው ይመዘግቡታል ማለት ነው። ስለዚህ አንእርንድ ረቨኑ ማለት ኢኒሻሊ እንደ ሊያቢሊቲ ይመዘገባል። ስሩ ታይም ግን
ረቨኑ እየሆነ ይሄዳል ማለት ነው። ሶ ምን ማለት ነው? ስሩ ታይም ረቨኑ እየሆነ ይሄዳል ስል ስሩ ታይም ረቨኑ እየሆነ ከሄደ ረቨኑ ምን እየሆነ ይሄዳል? እየጨመረ ይሄዳል። ይሄው ኢንክሪዝ ኦር ክሬዲት ቱ ረቨኑ አካውንት፣ ረቨኑ አካውንት ክሬዲት ይሆናል። ሊያቢሊቲ አካውንት ደግሞ ዴቢት ይሆናል። እንደምታዩት ዲክሪዝ ኦር ዴቢት ቱ ሊያቢሊቲ አካውንት። ስለዚህ ሙቭመንቱ ከሊያቢሊቲ ወደ ረቨኑ ይሆናል ማለት ነው። ሊያቢሊቲ እየቀነሰ ረቨኑ ምን እየሆነ እየጨመረ ይሄዳል። አስታውሳችሁ ፒነር አድቨርታይዚንግ ኤጀንሲ ካምፓኒ ኦክቶበር 2 ላይ ከአንድ ከስተመሩ በታህሳስ 31 ለሚሰጠው አገልግሎት ቅድመ ክፍያ 1200 ብር ተቀብሎ ነበር እና ምን ብለን ነበር የመዘገብነው? አንኤርንድ ሰርቪስ ረቨኑ ብለን መዝግበነው ነበር፣ እዳ ብለን ማለት ነው። ነገር ግን ኦክቶበር 31 ላይ ሆናችሁ ስታስቡት ሶፋር አገልግሎት ሰጣችሁት ከሆነ የሰጣችሁትን ያክል መቀነስ ይኖርባችኋል። ኤግዛምፕል ሰጥቶናል። በጥቅምት ወር የ400 ያክል አገልግሎት ሰጣችሁታል። አያችሁ 1200 ነው የተቀበላችሁት። እስከ ታህሳስ 31 አገልግሎቱን ሰጣችሁ ልጨርሱ ነው የተስማማችሁት። በጥቅምት ወር ግን የ400 ያክል ሰጣችሁታል። ስለዚህ አሁን እዳችሁ 1200 ሳይሆን ስንት ቀርቷል ማለት ነው? 800 ቀርቷል። ያ ማለት ከ1200 ውስጥ 400 ገቢ የሆነ እርን ስላደረጋችሁት 800 ስቲል ሊያቢሊቲ ይሆናል ማለት ነው። ሶ አንኤርንድ ረቨኑ ማለት ሊያቢሊቲ እየቀነሰ ረቨኑ እየጨመረ ነው የሚሄደው። ሰው ምን ብለን መዘግበዋለን? አንኤርንድ ሰርቪስ ረቨኑ ዴቢት ይሆናል ሊያቢሊቲ ስለሆነ፣ ሰርቪስ ረቨኑ ክሬዲት ይሆናል ረቨኑ ስለሆነ ማለት ነው። ፖስት ስናደርግ አንኤርንድ ሰርቪስ ረቨኑ 1200 በክሬዲት ነበረን። አሁን በዴቢት 400 አደረግነው which is liability account ዴቢት ሲሆን ረቨኑ ኦልሬዲ ከዚህ በፊት 10000 ያክል ረቨኑ ነበር። አሁን ተጨማሪ 400 አገኘን በጥቅምት ወር። አጠቃላይ 10400 ያክል ረቨኑ አለን ማለት ነው። አንደር ረቨኑ ላይ if you received advance payment from your customer adjusting entryያችሁ በዴቢት ሊያቢሊቲ ይሆናል፣ በክሬዲት ደግሞ ረቨኑ ይሆናል ማለት ነው። ሌላው አኪውርድ ረቨኑ ነው። አኪውርድ ረቨኑ አርን ተደርጓል but not yet received in cash or recorded። ሪከርድ አልተደረገም ወይም ደግሞ በካሽ አልተሰበሰበም ነው የሚለን። ለምሳሌ ከሬንት ክፍያ ሊሆን ይችላል፣ ከኢንተረስት ክፍያ፣ ሰርቪስ አገልግሎት ሰጣችሁ ሊሆን ይችላል። ረቨኑ ተደርጎ ያልተመዘገበ ወይም ደግሞ ካሹ ሪሲቭት ያላደረጋችሁበት ነገር ግን እርን ያደረጋችሁት አገልግሎት ሊኖር ይችላል። ሶ በአኪውርድ ረቨኑ አሴት ኤግዚስት ያደርጋል፣ ረቨኑ ኤግዚስት ያደርጋል። ረቨኑ እና አሴት ይፈጠራሉ ማለት ነው። አሴት ሲፈጠር ኤግዚስት ያደርግ ዴቢት ይሆናል፣ ረቨኑ ኤግዚስት ያደርግ ክሬዲት ተደርጎ ይመዘገባል። ፎር አጀስቲንግ ኢንትሪ ፐርፐዝ የተሰጠ ጊቭን ነው ይሄ። ፕሪቪየስ ትራንዛክሽን ላይ የለም። ኢን ኦክቶበር ዘ ካምፓኒ earn 200 ፎር አድቨርታይዚንግ ሰርቪስ ዛት አር ኖት ቢን ሪከርድድ። በጥቅምት ወር የሰጠው $200 ያክል አድቨርታይዚንግ ሰርቪስ አለ ግን አልተመዘገበም ነበር ነው የሚለው። ሶ ካልተመዘገበ መመዝገብ ነው። ምን ብለን አካውንት ሪሲቨብል ዴቢት ይደረጋል ብሩ ስላልተሰበሰበ፣ ኤንድ ረቨኑ ደግሞ ክሬዲት ይሆናል which is ሰርቪስ ረቨኑ ማለት ነው። ፖስት ስናደርግ አካውንት ሪሲቨብል የሚባል አዲስ አሴት ተፈጥሯል which is ዴቢት ይደረጋል። ሰርቪስ ረቨኑ ከዚህ በፊት 10000 ነበረን። ፕሪቪየስሊ ካሳየኋችሁ አጀስቲንግ ኢንትሪ ላይ 400 በክሬዲት አድርገነዋል። አሁን ተጨማሪ 200 በክሬዲት መጣ። አጠቃላይ 10600 ያክል ሰርቪስ ረቨኑ አለ ማለት ነው። ሶ አኪውርድ ረቨኑ ላይ ሳመሪ የምትወስዱት ምንድነው? አንድ አክቲቪቲ ወይም ሽያጭ ፐርፎርም ተደርጎ ያልተመዘገበ ወይም ካሹን ካልሰበሰባችሁት አጀስቲንግ ኢንትሪያችሁ በዴቢት አሴት ይሆናል፣ በክሬዲት ረቨኑ ይሆናል። ሶ ኢንክሪዝ አሴት ኢንክሪዝ ረቨኑ ነው ማለት ነው። ሌላው አኪውርድ ኤክስፔንስ ነው። አኪውርድ ኤክስፔንስ ኢንከርድ ሆኖ ነገር ግን ብሩን ያልከፈላችሁት ወይም ደግሞ ሪከርድ ያላደረጋችሁት ኤክስፔንስ ነው። ሶ ኤክስፔንስነቱ ኦልሬዲ ታውቋል፣ ኤክስፔንስ ሆኗል። ነገር ግን ብሩ አልተከፈለም ማለት ነው። የቤት ኪራይ ሊሆን ይችላል፣ የወለድ ሊሆን ይችላል፣ ግብር ሊሆን ይችላል፣ የሰራተኛ ደሞዝ ሊሆን ይችላል። ስለዚህ አኪውርድ ኤክስፔንስ አጀስቲንግ ኢንትሪው ኤክስፔንስ እና ሊያቢሊቲ ተደርጎ ነው የሚመዘገበው። ቢኮዝ ኤክስፔንስ የምንለው ኢንከርድ ስለሆነ ነው። ሶ ኢንክሪዝ ኦር ዴቢት አን ኤክስፔንስ አካውንት፣ ኤክስፔንስ አካውንት ዴቢት ይደረጋል። ስላልከፈል ነው እዳ ተፈጥሯል። ሶ
ክሬዲት ኦር ኢንክሪዝ ላያቢሊቲ አካውንት ኢንክሪዝ እናደርጋለን ማለት ነው። ፒነር አድቨርታይዚንግ ኤጀንሲ ካምፓኒ ጋር ተያይዞ ሁለት ኤግዛምፕሎች አሉ። የመጀመሪያው ከኖትስ ፔብል ጋር ተያይዞ ያለው ነው። ካስታውሳችሁ ኦክቶበር 1 የ3 ወር ብድር ወስዶ ግዥ እንደፈጸመ የሚያመላክት ትራንዛክሽን ነበር። ያኔ የ3 ወር ብድር አሲዩ አኑዋል ሬቱ 12% ወለድ አለበት። የተበደረው መቼ ነው? ኦክቶበር 1 ነው። የ3 ወር ነው ማለት ኦክቶበር፣ ኖቨምበር፣ ዲሴምበር እስከ ዲሴምበር 31 ድረስ የሚቆይ ብድር ነው። አሁን እኛ አጀስትመንት እየሰራን ያለነው ኦክቶበር 31 ላይ ሆነን ነው። ስለዚህ ኦክቶበር 31 ላይ ሆነን አጀስቲንግ ኢንትሪ ስንሰራ ኦልሬዲ 1 ወር አልፈን ስለመጣን ምንም እንኳ ክፍያውን የምንከፍለው ታህሳስ 31 ቢሆንም የ1 ወር ኢንተረስት ኤክስፔንስ ኢንካርድ ሆኗል። ብሩን አልከፈልነው ማለት ነው። ስለዚህ መጀመሪያ ወለድ እናስባለን። ወለድ ስታስቡ ፌስ ቫልዩ which is 5000 ሲባዛ አኑዋል ኢንተረስት ሬት በ12% ሲባዛ 1/12ኛ 1/12ኛ የምለው የ1 ወር ነው ማሰላው 50 ነው። ስለዚህ 50 ማለት እንደምታዩት ኦክቶበር፣ ኖቨምበር፣ ዲሴምበር ነው። የመጀመሪያው ወር የኦክቶበር ወር 50፣ የኖቨምበር ወር 50፣ የዲሴምበር ወር 50 ማለት ነው። አሁን የኦክቶበር ወር ኦልሬዲ 50 ኢንካርድ አድርገናል። ብሩን ስላልከፈል ነው መመዝገብ አለብን። ምን ብለን? ኢንተረስት ኤክስፔንስ ዴቢት፣ ስላልተከፈለ ደግሞ ኢንተረስት ፔብል ክሬዲት ተደርጎ ይመዘገባል ማለት ነው። ፖስት ታደርጉት ኢንተረስት ኤክስፔንስ በዴቢት ኤክስፔንስ እንመዘግባለን። ኢንተረስት ፔብል ደግሞ በክሬዲት ሊያቢሊቲ አካውንት ክሬዲት ይሆናል ማለት ነው። ሌላኛው ኤግዛምፕል ከሰራተኞች ደሞዝ ጋር ተያይዞ ነው። ካስታውሳችሁ 4 ሰራተኞች ቀጠረ ጥቅምት 15 ስራ እንዲጀምሩ የሚል ኬዝ አይተናል። የመጀመሪያውን ደሞዛቸውን ጥቅምት 26 እንደከፈላቸው ታስታውሳላችሁ። እስኪ ያን ኬዝ እንመልከተው። ቀናቶቹን እዚህ ጋር እንደምታዩት እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ፣ ቅዳሜ አለ። የመጀመሪያው የተባልነው ካስታወሳችሁ በ15 ነው ስራ የሚጀምሩት። ስታርት ፔይ ኦፍ ዘ ዴይ የክፍያ ቀናቸው የሚሰላው ከ15 ጀምሮ ነው። በ15 ስለሆነ ስራ የሚጀምሩት ማለት ነው። ከዛ የ2 ቀናቶች ደሞዛቸው ይከፈላል ነው የሚለን። ለ5 ቀን 2000 የሚከፈላቸው ከሆነ ሲካፈል 5 ስታደርጉት ፐር ዴይ 400 ይከፈላቸዋል ማለት ነው። የመጀመሪያው ክፍያ የተከፈለው መቼ ነው? ጥቅምት 26 ነው ይለናል። ጥቅምት 26 ቀኑን ስትቆጥሩት ከጥቅምት 15 ጀምራችሁ ጥቅምት 16 ማክሰኞ ነው፣ ረቡዕ፣ ሐሙስ እያላችሁ ስትቆጥሩት ክፍያ የሚፈጸመው በ26 የተፈጸመ መሆኑን ይነግረናል። አርብ ነው። ይህን ቀን የት ነው ያመጣ ነው? በየ2 ሳምንቱ የሁለተኛው ሳምንት የስራ መጨረሻ ቀን ይከፈላቸዋል ነው የሚለው። ስራ የሚጀምሩት ጥቅምት 15 ከሆነ የመጀመሪያው 5 ቀን የሚያልቀው ጥቅምት 19 ነው። ከዛ ሁለተኛው 5ኛው ቀን የሚጀምር ጥቅምት 22 ነው። መቼ ያልቃል? ጥቅምት 26 ያልቃል። ስለዚህ ጥቅምት 26 አርብ እንደሆነ እናውቃለን። ነገር ግን በማግስቱ ቅዳሜ ነው፣ አይሰሩም 27፣ እሁድም 28 ነው፣ አይሰሩም። ከዛ ጥቅምት 29፣ ጥቅምት 30፣ ጥቅምት ደግሞ 31 3 ቀን ይሰራሉ ጥቅምት ወር ውስጥ። በማግስቱ ይኸው 1 ኖቨምበር ይገባል። ስለዚህ ሁለተኛው ክፍያ የሚከፈላቸው መቼ ነው? ህዳር 9 ነው የሚከፈላቸው። የመጀመሪያውን 26 ከተከፈሉ ሁለተኛው ሳምንት የሚሞላቸው ህዳር 9 ነው። ነገር ግን እዚህ ጋር እንደምታዩት የ3 ቀኗና በጥቅምት ወር የ3 ቀን ያልተከፈላቸው አለ። በህዳር ወር ደግሞ እዚህ ጋር የ2 ቀን እንደገና ደግሞ ከዚህ ጋር የ5 ቀን አጠቃላይ የ7 ቀን ከህዳር የ7 ቀን ከጥቅምት ደግሞ የ3 ቀን አላቸው። መንዝሊ ስለሆነ ሪፖርት እያዘጋጀን ያለ ነው። እችን የ3 ቀን ሳላሪ ኤክስፔንስ ከኖቨምበር ጋር ደምረን የኖቨምበር ኤክስፔንስ ማለት አንችልም። ስለዚህ የ3ቷ ቀን ኤክስፔንስ በኦክቶበር ወር ነው ሪፖርት መደረግ ያለበት። ምንም እንኳ ብሩ የሚከፈለው ህዳር 9 ቢሆንም የ3 ወር ኤክስፔንስ ጥቅምት ላይ ሪፖርት መደረግ ያለበት። እንዴት አድርገን እናመጣዋለን? ፐር ዴይ 400 ከሆነ ለ3 ቀን ስንት ማለት ነው? ስለዚህ 1200 የጥቅምት ወር ኤክስፔንስ ነው። ዘርሜኒንግ ቀሪው የ7ቱ ቀን ደግሞ የህዳር ወር ኤክስፔንስ ነው ማለት ነው። ስለዚህ ምን አድርገን እንመዘግበዋለን? ጥቅምት 31 ሳላሪ ኤክስፔንስ በዴቢት 1200፣
1200 ሳላሪ ፔብል በክሬዲት 1200 ከዚህ በፊት 4000 ሳላሪ ኤክስፔንስ ነበረን። አሁን 1200 ስንጨምርበት 5200 ይሆናል። አዲስ ሳላሪ ፔብል የሚባል አካውንት ተፈጥሯል። በክሬዲት 1200 ይኖራል ማለት ነው። ስለዚህ የአኪውድ ኤክስፔንስ አጀስቲንግ ኢንትሪ በዴቢት ኤክስፔንስ በክሬዲት ሊያቢሊቲ ይሆናል ማለት ነው። ሶ አጀስቲንግ ኢንትሪ ይሄን ይመስላል። ቀጣይ አሁን አጀስቲንግ ትራያል ባላንስ ነው የምንሰራ። በነገራችን ላይ አጀስቲንግ ትራያል ባላንስ ከመስራታችን በፊት አጀስቲንግ ኢንትሪዎችን ጆርናላይዝ ማድረግና ፖስት ማድረግ ያስፈልጋል። ኦልሬዲ ሰርተነዋል። እዚህ ጋር እንደምታዩት ኢንትሪ ማለት ይሄ ነው። በቃ እየመዘገብን የመጣ ነው። ጆርናላይዝ አድርገናል። አዘ ሴም ታይም ደግሞ ፖስት እያደረግን መተናል። ስለዚህ አጀስቲንግ ኢንትሪዎችን ጆርናላይዝ ካደረግንና ፖስት ካደረግን በኋላ ቀጥሎ ያለው ስቴፕ የሚሆነው ምንድነው? ትራያል ባላንስ ማዘጋጀት። እዚህ ጋር አጀስቲንግ ኢንትሪ ከመስራታችን በፊት ያዘጋጀነው ትራያል ባላንስ አምጥቼላችኋለሁ። ያው ልዩነቱን እንድታወዳድሩ ማለት ነው። ይሄኛው አጀስቲንግ ኢንትሪ ካዘጋጀን በኋላ የምናዘጋጀው አጀስትድ ትራያል ባላንስ ነው። ይሄ አጀስትድ ትራያል ባላንስ ነው። ምን ማለት ነው? አፕሮፕሪየት የሆኑ አጀስቲንግ ኢንትሪዎች በሙሉ ተከናውነው ባላንሶቹ አፕዴት ሆኖ የተስተካከለ ሬዲ ፎር ፋይናንሻል ስቴትመንት ማለት ነው። ለፋይናንሻል ስቴትመንት ሬዲ የሆነ ሪፖርት ይሄ ነው። ይሄኛው ግን ትራያል ባላንስ ነው። ብዙ ጊዜ አን አጀስትድ ትራያል ባላንስ ብለን እንጠራዋለን። አጀስት ከመደረጉ በፊት ያለ ትራያል ባላንስ ማለት ነው። ልዩነቱን ተመልከቱ። ለምሳሌ ካሽ በአጀስቲንግ ኢንትሪ ሂደት እስካሁን ስናወራ ካሽን አልነካንም። ስለዚህ ካሽ ራሱን ችሎ እንዳለ ያልፋል ማለት ነው። ቢኮዝ በአጀስቲንግ ኢንትሪ ሂደቱ አጀስት ስላልተደረገ ማለት ነው። አድቨርታይዚንግ ሳፕላይስ ካስታወሳችሁ አድቨርታይዚንግ ሳፕላይስን አጀስት አድርገናል። ስንት ሆኗል? ባላንሱ ተስተካክሎ 1000 ያክል ሆኗል። ከዛ ሳፕላይስ ኤክስፔንስ የሚባል ደግሞ አዲስ ኤክስፔንስ አካውንት እንደተፈጠረ አይተናል። which is 1500 ማለት ነው። አያችሁት? አዲስ የተፈጠረ ፕሪፔድ ኢንሹራንስ 600 ነበር የሚለው አሁን ስናስተካክለው ግን 550 ሆነ። 50 ደግሞ ኢንሹራንስ ኤክስፔንስ ተፈጠረ ማለት ነው። ኦፊስ ኢኩፕመንት 5000 ነው። እዚህም ጋር 5000 ነው። ነገር ግን እንዳትረሱ አኩሙሌትድ ኦፊስ ኢኩፕመንት አኩሙሌትድ ዲፕሪሲዬሽን ኤክስፔንስ ፎር ኦፊስ ኢኩፕመንት 40 አለች። ሶ ኔቱ ስንት ነው ማለት ነው? ኦፊስ ኢኩፕመንት 4960 ነው። 4960 ነው። ሪፖርት ሲደረግን ሴፓሬትሊ ነው ሪፖርት የሚደረጉት። ኖትስ ፔብል አካውንት ፔብል እንዳሉ ይቀመጣሉ። አንኤርንድ ረቨኑ 1200 ብለን ነበር። አሁን ግን አዲስ ልናደርገው 800 ያክል ቀርቷል። ሼር ካፒታል እንዳለ ነው። ዲቪደንድ እንዳለ ነው። ሰርቪስ ረቨኗችን ሁለቴ አጀስት ተደርጓል። አንዴ በ400 እዚች አንኤርንድ ሰርቪስ ረቨኑ ላይ በ400 ያገኘናት፣ አንዴ ደግሞ አኪውድ ረቨኑ 200 ጨምረንበታል። ሳላሪ ኤክስፔንስ 4000 ነበረን። አሁን አጀስት ተደርጎ ወደ 5200 ያክል ደርሷል። ሬንት ኤክስፔንስ ምንም አጀስት አልተደረገም፣ እንዳለ ይቀጥላል ማለት ነው። ሌላ ሁለት ኤክስፔንሶች ተፈጥረዋል። ኢንተረስት ኤክስፔንስ እና ዲፕሪሲዬሽን ኤክስፔንስ። አሁን በዴቢት ሳይድ ያሉትን ደምሮ በክሬዲት ያሉትንም ሲደምሩ 30190 30190 ባላንስ ሆነዋል። ሶ እነዚህ አካውንቶች በሙሉ ባላንሳቸው አፕዴት ተደርጓል ማለት ነው። they are ready for financial statement ማለት ነው። ለፋይናንሻል ስቴትመንት ሬዲ ናቸው። ስለዚህ አጀስቲንግ ትራያል ባላንስ ምን ማለት ነው የምትባሉ which one of the following statement is incorrect concerning the adjusted trial balance? ስለ አጀስቲንግ ትራያል ባላንስ ትክክል ያልሆነው የትኛው ነው ይላል። ሲ መልስ ነው። the adjusted trial balance list the accounts balance segregated by asset and liability ነው። segregated by debit and credit ነው እንጂ asset liability ብሎ ነገር አይደለም። ከዚህ ጋር እንደምታዩት ኦል አካውንትስ ሂር አይደል? ረቨኑም አሴትም ኤክስፔንስም ኢኩዊቲም ሊያቢሊቲ አካውንትም ሁሉም አካውንት አሉ። በዴቢት እና በክሬዲት ነው ሰግሬት ተደርጎ የሚቀመጠው እንጂ አሴት እና ሊያቢሊቲ በሚል አይደለም ነው። መልሳችን ሲ ነው። ከአጀስትድ ትራያል ባላንስ ተነስተን ኢንካም ስቴትመንት፣ ባላንስ ሺት እና ሪተርን ኤርኒንግ ስቴትመንት እንስራ። መነሻችን ከዚህ በኋላ ሪፖርት ስናዘጋጅ አጀስትድ ትራያል ባላንስ ነው መነሻችን። አጀስትድ ትራያል ባላንስ ያሉትን አካውንቶች ወደ ሪፖርት ማዘጋጀት ነው። የመጀመሪያው ሪፖርት ኢንካም ስቴትመንት ነው። አዝ ዩዥዋል ኢንካም ስቴትመንት ሄዲንግ ይኖረናል። የካምፓኒው ስም፣ ከዛ የስቴትመንቱ አይነት፣ ከዛ ጊዜው ይቀመጣል። ስፔሲፊክ ፔሪድ ኦፍ ታይም ማለት ነው። ከዛ ረቨኑ እንላለን። ረቨኑ ኦልሬዲ እዚህ ጋር አለን 10600 ይመጣል። ኤክስፔንሶች ከ5200 ጀምሮ እስከ 40 ድረስ ያሉት ኤክስፔንሶችን እናመጣለን። ሶ ኤክስፔንሶችን ሲደምሩ 7740 ነው።
10660 ረቨኑ አለ which is greater than expense net income ይኖረናል ማለት ነው። ሌላኛው ስቴትመንት ሪተርንድ ኤርኒንግ ስቴትመንት ነው። ሪተርንድ ኤርኒንግ ስቴትመንት as usual ሄዲንግ አለው። ከዛም የጀምሩት ቢጊኒንግ ሪተርንድ ኤርኒንግ ነው። ይሄ ካምፓኒ ስራ የጀመረው ኦክቶበር 1 ነው። ሶ ቢጊኒንግ ሪተርንድ ኤርኒንግ 0 ነው። አድ ኔት ኢንካም እዚህ ከኢንካም ስቴትመንት ታመጣላችሁ። እዚህ ጋር እንደምታዩት ትመጣለች፣ ትደመራለች። ለስ ዲቪደንድ 500 አለን እዚህ ጋር ዲቪደንድ ይቀነሳል። ከዛ ባላንሳችን 2360 ይመጣል ማለት ነው። የ2360 ኢንዲንግ ሪተርንድ ኤርኒንግ ነው። ባላንስ ላይ ሪፖርት የሚደረግ ይሆናል ማለት ነው። ሄዲንግ ይኖረዋል። የካምፓኒ ስም፣ ስቴትመንትስ ኦፍ ፋይናንሻል ፖዚሽን፣ ስፔሲፊክ ዴት ይቀመጣል። አሴቶች ይቀድማሉ። አሴት ላይ አሴቶችን ታመጣላችሁ። እዚህ ጋር እንደምታዩት ኦፊስ ኢኩፕመንት 5000 አለን። ነገር ግን ማንን ቀነስ ነው? አኪሙሌትድ ዲፕሪሲዬሽን ስንቀንስ 4960 ኔት ነው። ወይንም ደግሞ ባይ ዘ ዌይ ለስ አኪሙሌትድ ዲፕሪሲዬሽን ከማለት ኦፊስ ኢኩፕመንት ብለን በቅንፍ ኔት እንልና እችን 4960 ሪፖርት ማድረግ እንችላለን። ፕሪፔድ ኢንሹራንስ ኦልሬዲ እዚህ ጋር ያመጣናት 550 አፕዴት የተደረገችው ነች። ሳፕላይስ 1000፣ አካውንት ሪሲቨብል 200፣ ካሽ 15200፣ አሴታችን 21910 ማለት ነው። ራይት ሃንድ ሳይድ ኦፍ ዘ ባላንስ ሺት ኢኩቲ ሊያቢሊቲ ኦር ሊያቢሊቲ ኦር ኢኩቲ ማለት ትችላላችሁ። ኢኩቲ ፓርታችሁ ሼር ካፒታል አለ 10000፣ ሪተርንድ ኤርኒንግ ኦልሬዲ እዚህ ጋር ያሰላናት ሪተርንድ ኤርኒንግ አለች 2360 ምንላት እሷን እዚህ ጋር 2360 እናመጣታለን። ከዛ ሊያቢሊቲ ፓርታችን ኦልሬዲ እዚህ ጋር ያሉት ሊያቢሊቲ ፓርቶች እንወስዳለን ማለት ነው። ፋይናሊ ቶታል ኢኩቲ ኤንድ ሊያቢሊቲ 12360 ፕላስ 9550 21910 ይመጣል which is equal to total asset ማለት ነው። አሁን ይሄ ፋይናንሻል ስቴትመንት ሬዲ ፎር ፐብሊክ ነው ማለት ነው። ኦልሬዲ ያሉት አካውንቶች በሙሉ አፕዴት የተደረጉ አካውንቶች ናቸው። ለፐብሊክ ዩዝ ሬዲ ይሆናሉ ማለት ነው። ውድ ቤተሰቦች የዛሬውን ሌሰናችንን ከማጠቃለላችን በፊት ቤዚክ የሆኑ ማጠቃለያዎችን ልስጣችሁ። አሁን አጀስቲንግ ኢንትሪ ብዙ ጊዜ በአካውንቲንግ ያው ተማሪዎች ከባድ ነው የሚሉት የሪካርዲንግ ሂደት ነው። ነገር ግን አይደለም። ሁለት መሰረታዊ ነገሮችን ያዙ። የመጀመሪያው ስራችሁ የተሰጠው ትራንዛክሽን የትኛው አካውንት ላይ ነው የሚያርፈው? አይዘር ፕሪፔድ ኤክስፔንስ ነው፣ አንኤርንድ ረቨኑ ነው፣ አኪውድ ረቨኑ ነው ወይስ ደግሞ አኪውድ ኤክስፔንስ ነው የሚለው መለየት ነው። እሱን ከለያችሁ በቀላሉ ፕሪፔድ ኤክስፔንስ ከሆነ ኤክስፔንስ ዴቢት ታደርጉና አሴትን ክሬዲት ማድረግ ነው። ምክንያቱም ኢት ሙቭ አሴት ቱ ኤክስፔንስ ስለሆነ ማለት ነው። ይሄኛው ደግሞ ሊያቢሊቲ ቱ ረቨኑ ስለሆነ ማለት ነው። በሁለተኛው ኬዝ አሴት እና ረቨኑ ኤግዚስት ያደርጋሉ ማለት ነው። በአራተኛው ኬዝ ኤክስፔንስ እና ሊያቢሊቲ ደግሞ ኤግዚስት ያደርጋሉ ማለት ነው። ውድ ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስል ነበር። በቀጣይ ቀሪ ፓርቶችንና ጥያቄዎችን ይዤላችሁ የሚመጣ ይሆናል። ሰላም ሁኑ።